አሜሪካና አዲስ አበባ በዚህ ሰዓት አንድ ጉዳይ ያስጨነቃቸው ይመስላል። የመዲናዋ ከንቲባ ነገሩ እጅግ ሳያሳስባቸው አልቀረም። የአሜሪካው ፕሬዝዳንት ትራምፕ ማስጠንቀቂያዎችን እያከታተሉ ነው። ዓለም ከጫፍ እስከ ጫፍ በአንድ ጉዳይ ተጨንቃለች፣ እየታመሰች ነው። እስላማዊቱ ሀገር ኢራን በኢድ ሙባረክ ተግዛለች። በርካታ ትልልቅ መሪዎቿ አንድ በአንድ እየታደኑ ተገድለዋል። ሆኖም ግን ኢራን እጅ አልሰጥም ብላ ሳትንገዳገድ የመጣውን ማት እየተጋፈጠች ነው። ከኢራን ሰማይ ስር ውድመትና አልበገር ባይነት ጎልተው ይታያሉ። የአያሏ ሀገር አሜሪካ እርምጃና የኢራን አጸፋዊ ምላሽ መብረጃ ያለው አይመስልም። መተማመን አክትሟል። ሳውዲ አረቢያ ኢራን፣ ኳታርና ሳውዲን የነዳጅ ማውጫዎች አጥቅታለች። አሜሪካ የኢራንን የነዳጅ ማውጫዎች ሙሉ በሙሉ አወድማለሁ ብላለች። የመካከለኛው ምስራቅ ውጥረት ዕለት ተዕለት እየተካረረ ነው። በኳታርና ሳውዲ የነዳጅ ማውጫዎች ላይ ጥቃት ተሰንዝሯል። የኢራን ሚሳኤሎችና ድሮኖች በኳታር በሳውዲ አረቢያና በተባበሩት አረብ ኤምሬትስ የሚገኙ ቁልፍ የነዳጅና የተፈጥሮ ጋዝ መሰረተ ልማቶችን ኢላማ ማድረጋቸውን አልጀዚራ ዘግቧል። በዓለማችን ግዙፉ የተፈጥሮ ጋዝ ማውጫ የሆነው የራስ ላፋን ኢንዱስትሪ ከተማ በኢራን ሚሳኤሎች ተመቷል። በጥቃቱ ከፍተኛ ቃጠሎና ውድመት የደረሰ ሲሆን ኳታር በ24 ሰዓት ውስጥ የኢራን ወታደራዊና የደህንነት ዲፕሎማቶች ሀገሪቱን ለቀው እንዲወጡ አዛለች። ሳውዲ አረቢያ በሪያድና በያምቡ የነዳጅ ማጣሪያዎች ላይ የድሮን ጥቃት ተሰንዝሯል። የሳውዲ መከላከያ ሚሳኤሎች ጥቃቱን ቢያከሽፉም በሪያድ የመኖሪያ መንደር ላይ በወደቁ ስብርባሪዎች ሳቢያ 4 ሰዎች መጎዳታቸው ተገልጿል። የተባበሩት አረብ ኤምሬትስ በአብሻን የሚገኘው የጋዝ ማውጫ ጥቃትን ሊሰነዘርበት እንደሚችል በመስጋቱ ስራ እንዲያቆም ተደርጓል። ጥቃቱን ተከትሎ ዓለም አቀፍ ምላሾች እየተሰጡ ነው። የሳውዲ አረቢያ ውጭ ጉዳይ ሚኒስትር ከኢራን ጋር የነበረን ጥቂት መተማመን ሙሉ በሙሉ ጠፍቷል ሲሉ የኢራንን ድርጊት አውግዘውታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን በኳታር ላይ ዳግም ጥቃት የምትሰነዝር ከሆነ አሜሪካ የኢራንን ትልቁን የጋዝ ማውጫ ሙሉ በሙሉ እንደምታወድም አስጠንቅቀዋል። ጥቃቱን ተከትሎ የዓለም የነዳጅ ዋጋ በከፍተኛ ሁኔታ ጨምሮ አንድ በርሜል ድፍድፍ ነዳጅ $118 ደርሷል። ይህም ዓለምን በእጅጉ እያነጋገረና እያጋጋለ ያለ ጉዳይ ሆኗል። ይህ ጉዳይ ከወደ ማዶ ብቻ አልቀረም። ሀገራችን ኢትዮጵያም ይህ ጉዳይ ጭንቅ ሆኖባታል። ከጠቅላይ ሚኒስተሩ አንስቶ የተለያዩ ሚኒስተሮችና የመንግስት ተሿሚዎች በሙሉ ይህ ጉዳይ በእጅጉ አስጨንቋቸዋል። ለመዲናዋ ነዋሪዎች እንዲሁም ለመላው ኢትዮጵያውያን በሙሉ ይህንን ነገር አስታኮ ጥብቅ ማስጠንቀቂያ በተደጋጋሚ በባለስልጣናቱ እየተሰጠ ነው። ነገሩ ችላ ከተባለ የሚመጣው ምላሽ በእጅጉ የከፋ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሜሪካ በእስራኤልና በኢራን መካከል የተካሄደ ባለው ጦርነት ምክንያት እያሻቀበ የመጣውን የነዳጅ ዋጋ ለማረጋጋት በማሰብ ከ100 ዓመት በላይ ያስቆጠረውን የባህር ላይ ጭነት ሕግ ለጊዜው አግደዋል። ዋይት ሀውስ የውጭ ሀገር ባንዲራ የሚያውለበልቡ መርከቦች ወደ አሜሪካ ወደቦች ጭነት እንዲያጓጉዙ የሚፈቅደውንና የጆንስ ሕግ በመባል የሚታወቀውን አሰራር ለ60 ቀናት ያህል የሚያግድ መመሪያ ረቡዕ ዕለት አውጥቷል። በተለምዶ በዚህ ሕግ መሰረት በአሜሪካ ወደቦች መካከል የሚጓጓዙ ዕቃዎች በአሜሪካ በተሰሩ የአሜሪካን ባንዲራ በሚያውለበልቡና በአብዛኛው በአሜሪካውያን ባለቤትነት ስር ባሉ መርከቦች ብቻ መጓጓዝ አለባቸው። የመስፈርት ለሀገር ውስጥ ጭነት የሚውሉ መርከቦችን ቁጥር በእጅጉ የሚገድብ ቢሆንም በባህር ትራንስፖርት ዘርፍ በሰራተኞች ማህበራት ዘንድ ከፍተኛ ድጋፍ ያለው ነው። ታዲያ ይህ ውሳኔ የመጣው በአሜሪካና እስራኤል መሪነት በኢራን ላይ ጦርነት ከተከፈተ ከ3 ሳምንታት ባነሰ ጊዜ ውስጥ ነው። ኢራን የወሰደችው ባለው የመልሶ ማጥቃት እርምጃ የፋርስ ባህረ ሰላጤን ከህንድ ውቅያኖስ ጋር የሚያገናኘውና የሆርሙዝ ባህረ ሰላጤ በመባል የሚታወቀውን ጠባብ የባህር መስመር በአብዛኛው ዘግታለች። ከዓለም የነዳጅና የፈሳሽ የተፈጥሮ ጋዝ አቅርቦት ውስጥ 1/5 በዚህ የንግድ መስመር የሚያልፍ ቢሆንም የካቲት 28 ጦርነቱ ከተጀመረበት ጊዜ አንስቶ በስፍራው የሚያልፉ መርከቦች ቁጥር በእጅጉ ቀንሷል። ጦርነቱ ከተጀመረ ወዲህ በመስመሩ ያለፉት
ወደ 90 የሚጠጉ መርከቦች ብቻ ሲሆኑ 20 መርከቦች ላይ ደግሞ ጥቃት ተፈጽሞባቸዋል። ታዲያ ይህም ነገር ከፍተኛ ስጋትን ደቅኗል። ኢራን በእነዚህ አጸፋዊ ምላሾቿ እየቀጠለች የምትገኝ ሲሆን አሜሪካና እስራኤልም የተለያዩ ጥቃቶችን በመሰንዘር በማስጠንቀቅም ነገሩ እየተጋጋለ ቀጥሏል። ታዲያ ይህም ነገር ነው ለሀገራችን ኢትዮጵያም መዘዝ ይዞባት የመጣው። ከንቲባ የአዲስ አበባ ነዋሪዎችን በእግር ተጓዙ ብለዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ነዋሪዎች አጫጭር መንገዶችን በእግር በመጓዝ የነዳጅ ፍጆታ እንዲቀንሱ ጥሪ አቅርበዋል። ከንቲባ ለመዲናዋ ነዋሪዎች ባስተላለፉት መልእክት በመካከለኛው ምስራቅ ቀውስ ኢትዮጵያ የነዳጅ አቅርቦት እንደ ልብ ማግኘት አልቻለችም ብለዋል። የአሜሪካ እስራኤልና ኢራን ጦርነት መቋጫ አግኝቶ የነዳጅ አቅርቦት ወደ መደበኛ መስመር እስኪመለስ ድረስ በቁጠባ መጠቀም እንደሚገባ ጠቁመዋል። በዚህም የአዲስ አበባ ከተማ ነዋሪዎች አጫጭር መንገዶችን በእግር በመጓዝ ነዳጅ እንዲቆጥቡ ከንቲባዋ አስቸኳይ ጥሪን አቅርበዋል። በእግር ከመጓዝ በተጨማሪ እንደ ብስክሌትና ኤሌክትሪክ ተሽከርካሪ ያሉ የትራንስፖርት አማራጮችን በመጠቀም ነዋሪው መንግስትን እንዲተባበር ከንቲባዋ ጠይቀዋል። ይህም የበርካቶች ስጋት ሆኗል። ይህ ነገር እንዴት ይቀጥል ይሆን? በተያያዘ መረጃም ጠቅላይ ሚኒስትር አብይ አህመድ በዚህ ጉዳይ ዝምታን መምረጥ አልወደዱም። ጠቅላዩ ከማን ጎን ናቸው? ጠቅላይ ሚኒስትሩ በገፍ ሀገራት ላይ እየተሰነዘረ ያለውንና የኢራን ጥቃት ሲሉ የገለጹትን ድርጊት በግልጽ ኮንነዋል። ጠቅላዩ በስልክ ውይይታቸው ወቅት በቀጠናው ስላለው ወታደራዊ ውጥረትና በክልላዊና ዓለም አቀፋዊ ሰላም ላይ ስላለው ከፍተኛ ስጋት መክረዋል። ጠቅላይ ሚኒስትር አብይ አህመድ ከኤሚሬቶች ፕሬዝዳንት ጋር ባደረጉት የስልክ ልውውጥ በገፍ ሀገራት ላይ እየተሰነዘረ ያለውን የኢራንን ጥቃት የኮነኑ ሲሆን በስልክ ውይይታቸው ወቅትም ጠቅላዩ በቀጠናው ስላለው ወታደራዊ ውጥረትና በክልላዊና ዓለም አቀፍ ሰላም ላይ ስላለው ከፍተኛ ስጋት መክረዋል። በመግለጫው መሰረትም ጠቅላይ ሚኒስትር አብይ አህመድ በተባበሩት አረብ ኤሚሬቶችና በሌሎች የቀጠናው ሀገራት ላይ እየተሰነዘረ ያለውን ግልጽ የኢራን ጥቃት የሀገሪቱን ሉዓላዊነት እንዲሁም ዓለም አቀፍ ሕግጋትን የጣሰ ነው ብለዋል። አክለውም ኢትዮጵያ ኤሚሬቶችን ሰላምና ህዝቡን ለመጠበቅ የምትወስደውን ማንኛውንም እርምጃ ትደግፋለች ሲሉ አጋርነታቸውን አረጋግጠዋል። ሁለቱ መሪዎች ውጥረቱ በአስቸኳይ እንዲቆምና በቁርጠኝነት ላይ የተመሰረተ ውይይትና ዲፕሎማሲ እንዲቀጥል አሳስበዋል። ነገር ግን የሚታየው ነገር እንዲያ የሚሆን አይመስልም። ወደ ተመልካቾቻችን ለሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ